እንደ ወትሮ ሁሉ ዛሬም የእግዚአብሔርን መለኮታዊ ዕቅድ፣ የእግዚአብሔርን መለኮታዊ ዓላማ፣ የእግዚአብሔርን መለኮታዊ ሚስጥር፣ የእግዚአብሔርን ሐሳብ እናስተላልፍላችኋለን። ዛሬ ይሄ መለኮታዊ መገለጥ፣ ይሄ መለኮታዊ ዕቅድ፣ ይሄ መለኮታዊ ሐሳብ፣ ይሄ መለኮታዊ ሚስጥር ኢየሱስ ክርስቶስ የአዲስ ኪዳን ሊቀ ካህን መሆኑ ነው። እንደ ወትሮ ሁሉ የመልእክታችንን ክፍል እናነባለን። ዕብራውያን 5 ላይ የሚገኝ ክፍል ነው። የዕብራውያን መልእክት ብዙዎች እንደሚሉት እንደሚያምኑበትም በስደት ላሉ ለዕብራውያን በመከራና በፈተና ስለሚያልፉ ከጽናታቸው እንዳይወድቁ እንዲጸኑ የሚመክር መጽሐፍ ነው። ያኔ ለተጻፈላቸው ዛሬም ደግሞ ለኛ ለምናነበው መልእክቱ እንደሱ ስለሆነ ዕብራውያን 4 ላይ ምን ይላል? የሃይማኖታችንን ሐዋርያና ሊቀ ካህን ይለዋል። የመጀመሪያው በዚህ ምዕራፍ የምናስረግጠው የአዲስ ኪዳን ሊቀ ካህን ኢየሱስ ክርስቶስ ብቻና ብቻ ነው። እኛ ካህናቶች ነን። እሱን የሚያስረግጠውን መጽሐፍ ቅዱስ ነው የማነበው። ስለዚህ የመጀመሪያው የአዲስ ኪዳን ሊቀ ካህን ኢየሱስ ክርስቶስ መሆኑን ማረጋገጥ ነው። ዕብራውያን 5 ላይ እንዲህ ይላል፣ ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርቡ። የሊቀ ካህናት ስራቸው መባንና መስዋዕትን ማቅረብ ነው። ሊቀ ክህነት ስርዓት ነው። ለሌዊ ዘሮች ለሌዋውያን የተሰጠ ለአሮን ለልጆቹ የተሰጠ ክህነት ነው እና ስርዓት ነው፣ ሕግ ነው፣ ሹመትም ነው። እንደገና ደግሞ ባህሪም ነው። መስዋዕትን በእግዚአብሔር ፊት ማቅረብ ነው። ምሳሌና ጥላ ነው ለኢየሱስ ክርስቶስ። አስራትን መስጠትም ነው። ያንዳንዳቸውን ተራ በተራ እናያቸዋለን እና ዕብራውያን ምዕራፍ 5 ቁጥር 1 ላይ ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ምርጫ ነው። ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ካህናት፣ የንጉሥ ካህናት ይላል። ቅዱስ ሕዝብ፣ ለርስቱ የተለየ ወገን ይላል። በሆነው ነገር ሁሉ ስለ ሰው ይሾማልና ለዚህ ነው ሹመት ነው ያልነው። እርሱ ራሱም ደግሞ ድካምን ስለሚለብስ የብሉይ ኪዳን ካህናት ሰዎች ካህናት ድካምን የሚለብሱ ናቸው። እንዲያውም መባንና መስዋዕትን የሚያቀርቡት ደም የሚያቀርቡት የራሳቸውንና የሌላውን ኃጢአት ነው ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል ይላል። ኢየሱስ ክርስቶስ ሊቀ ካህኔ ነው፣ ሊቀ ካህናችን ነው ብለን ስንል የባለቤትነት ስሜት ነው። በዚህም ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ግድ ነው ይላል። ስለዚህ የሊቀ ካህናት ስራ ስለ ኃጢአት መስዋዕትን ማቅረብ ነው። ወዳጆቼ ኢየሱስ ክርስቶስ ስለ እኔ፣ ስለ አንተ፣ ስለ እርሶ፣ ስለ አንቺ ኃጢአት መስዋዕትን ያቀረበ የአዲስ ኪዳን ሊቀ ካህናችን ነው። ክብር ለኢየሱስ ይሁን። አለፍ ብዬ አነባዋለሁ። እዛው ዕብራውያን 6:17 ጀምሮ እንዲህ ይላል፣ ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ የሚወረስ የተስፋ ቃል አለ። ኢየሱስ ክርስቶስ ይመጣል። የኢየሱስ ክርስቶስ መገለጥ ተስፋችን ነው። ወዳጆቼ አዲስ ሰማይና አዲስ ምድር መንግሥተ ሰማይ ተስፋ ነው። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ፣ እግዚአብሔር አዎ ብሎ አይደለም ሊል አይችልም። አዎና አዎን ነው። ኢየሱስ አብልጦ ሊያሳያቸው ስለፈቀደ የፈቃድ ጉዳይ ነው። ለዚህ ነው መለኮታዊ ፈቃድ ያልኩት። እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ይላል። ዛሬ አንድ መልእክት አለን ወዳጆቼ። በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ የሚያዝ ተስፋ አለ። በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ይለዋል ብርቱ መጽናናት ይሆንልን ዘንድ የኢየሱስ ክርስቶስ ሊቀ ክህነት ለእኛ መጽናናት ነው ወዳጆቼ። በመሐላ በመካከል ገባ፣ ይህም ተስፋ እንደ ነፍስ መልህቅ አለን ይላል። የነፍስ መልህቅ ምንድን ነው? እሱን እናየዋለን። እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የተረጋገጠ የጸና የሆነ ወደ መጋረጃው ውስጥ የገባ ነው። በዚያም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለ እኛ ቀዳሚ ሆኖ ገባ። ክብር ለኢየሱስ ይሁን።
ኢየሱስ ክርስቶስ የአዲስ ኪዳን የኔና የናንተ የአማኞች ሊቀ ካህን እንደሆነ እርግጠኛ ከሆንን በመሐላ የገባ ሊቀ ካህን ኢየሱስ ክርስቶስ እንደሆነ ካረጋገጥን አንድ መመለስ ያለበት ጥያቄ ግን አለ። ብዙ ሰው የሚጠይቀው ጥያቄ የማይገባ ጥያቄ። ልክ ነው፣ ባይገባ አይፈረድም ወዳጆቼ። ዛሬ ግን ይገባናል ብዬ አስባለሁ። ምዕራፍ 7 ከቁጥር 1 እስከ 3 ያለው እንዲያውም ይሄንን ትምህርት ለስተት ትምህርት ይጠቀሙበታል ብዙ ሰዎች። አስቀድሜ ልናገር፣ መልአክ ነው ይላሉ መልከ ጼዴቅን። አይ ራሱ ኢየሱስ ክርስቶስ ነው በብሉይ ኪዳን ይላሉ። ግን ላንበው እንዲህ ይላል፣ የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ። ስለ መልከ ጼዴቅ ትልቅ ጥያቄ አለ። ይህ መልከ ጼዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙ ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ነው። ምንድነው የጽድቅ ንጉሥ? ምንድነው የሰላም ንጉሥ? ለመልከ ጼዴቅ የተሰጠው ምንድነው? ለማን ነው? በአዲስ ኪዳን ይተረጉመዋል። የሰላም ንጉሥ ነው። አባትና እናት የትውልድም ቁጥር የሉትም። ቁጥር 3 ላይ ዕብራውያን 7 ቁጥር 3 ላይ ልብ በሉ። እስካሁን እየተናገረ ያለው ስለ መልከ ጼዴቅ ነው። ይሄ መልከ ጼዴቅ የሰላም ንጉሥ ነው፣ የጽድቅ ንጉሥ ነው። አባትና እናት የለውም። እንዴት አባትና እናት የለውም? አባትና እናት ከሌለው መልከ ጼዴቅ ከየት መጣ? ለመሆኑ አባትና እናት የሌለው ሰው አለ ወይ? አባትና እናት የትውልድ ቁጥርም የለውም። አባትና እናት ብቻ አይደለም፣ የትውልድ ቁጥርም የለውም። የትውልድ ቁጥር የሌለው ሰው አለ ወይ? በጣም የሚገርም ነው። የሉትም። ለዘመኑም ጥንት የሚገርም ነው። ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። አባትና እናት የለውም ብቻ አይደለም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን ይልና መልሱ፣ ዳሩ ግን በእግዚአብሔር ልጅ ተመስሎ፣ ማነው የእግዚአብሔር ልጅ? ኢየሱስ ክርስቶስ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። ወዳጆቼ ይሄ ወደ 7 ወደ 8 መለኮታዊ ሚስጥሮች ወይም መገለጦች አሉ። አንደኛው የኢየሱስ ክርስቶስ ክህነት ከሌዋውያን ክህነት ቀዳሚ ነው። እንዴት ይቀድማል? ኢየሱስ ክርስቶስ በአዲስ ኪዳን የመጣ ነው ክህነቱ። ሌዋውያን ደግሞ በብሉይ ኪዳን ያውም የመጀመሪያ ካህናት ናቸው። እናየዋለን ከምክንያት ጋር። ግን የመጀመሪያው መልስ የኢየሱስ ክርስቶስ ክህነት ከሌዊ ክህነት መቅደሙን ያሳያል። የሌዊ ክህነት የተሰጠው ቀድሞ ለነበረው በኋላም ለሚገለጠው ለክርስቶስ ኢየሱስ ምሳሌና ጥላ ነው። በብሉይ ኪዳን የነበሩት በዓላት፣ በብሉይ ኪዳን የተነበሩት ስርዓቶች በሙሉ ለአዲስ ኪዳን ጥላ እና ምሳሌ ናቸው። ስለዚህ የሌዊ ክህነት ቀድሞ ለነበረው ለኢየሱስ፣ ኢየሱስ ቀድሞ ነበረ ማለት ነው። ቀድሞ ለነበረው በኋላ ለሚገለጠው ለኢየሱስ ክርስቶስ እንደሆነ ይሄ የመጀመሪያው መለኮታዊ መገለጥ ነው። ሁለተኛው ደግሞ ኢየሱስ ክርስቶስ ሊቀ ካህን እንዲሆን ሰው መሆን ነበረበት። ባለፉት ትምህርቶቻችን ኢየሱስ ለምን ሰው ሆነ ብለን ስንል እናንተንና እኔን ሰው ሊያረግ ኢየሱስ ሰው ሆነ። መለኮት ሊሞት ስለማይችል ኢየሱስ ክርስቶስ ሰው ሆነ። የሰው ሥራ ሊሰራ ኢየሱስ ክርስቶስ ሰው ሆነ። ምንድነው የሰው ሥራ? ንጉስነት።
ኢየሱስ ንጉሥ ነው። ምንድነው የሰው ሥራ? ነቢይነት። ኢየሱስ የአዲስ ኪዳን ነቢይ ሆነ። ምንድነው የሰው ሥራ? ሊቀ ክህነት። ኢየሱስ የሰው ሥራ ሊሰራ ሊቀ ካህን ሆነ። ስለዚህ ሁለተኛው መገለጥ ኢየሱስ ሊቀ ካህን እንዲሆን ሰው መሆን ነበረበት። ዕብራውያን 5:1-5 ላይ ይህንን ይላል። ሌላኛው ሶስተኛው መለኮታዊ መገለጥ ክርስቶስ ሊቀ ካህናት ሆኖ በእጅ ባልተሰራች፣ ልዩነቱን እንመጣበታለን። የኢየሱስ ሊቀ ክህነትና የሰዎች ሊቀ ክህነት ልዩነቱን እንመጣበታለን። አሁን ግን ይሄ መልከ ጸዴቅ ማን ነበረ የሚለውን እሱን መልስ ለመመለስ ነው። ክርስቶስ ሊቀ ካህናት ሆኖ በእጅ ባልተሰራች ሰማያዊ መቅደስ የራሱን ደም ይዞ መግባት። ስለዚህ ሶስተኛው መገለጥ ኢየሱስ ክርስቶስ ሊቀ ካህን ሆኖ በእጅ ወዳልተሰራች ሰማያዊ ወደ ሆነች መቅደስ የራሱን ደም ይዞ በመግባቱ የክህነት ሕጉ ፍጻሜ ያገኘ ማለት ነው። እንደምታውቁት ብሉይ ኪዳን ትንቢት ነው፣ አዲስ ኪዳን ደግሞ ምንድነው? ፍጻሜ ነው። ስለዚህ ሊቀ ክህነቱ ምን አገኘ? ፍጻሜ አገኘ። ይሄ ነው መለኮታዊ ፈቃድ፣ መለኮታዊ እቅድ፣ መለኮታዊ ሚስጥር፣ መለኮታዊ ግብ ብለን የምንለው። ሌላኛው በብሉይ ኪዳን የክህነት ሕግ መሰረት ክህነት የተቀበለው ሌዊ እንኳን ቢሆንም ለመልከ ጸዴቅ አብርሃም በአብርሃም እጅ አስራት መስጠቱን ወይም መቀበሉን ያረጋግጣል። ስለዚህ ወደ አንድ ድምዳሜ ያመጣናል። በብሉይ ኪዳን ለአብርሃም የተገለጠለት መልከ ጸዴቅ ክርስቶስ ኢየሱስ ነበረ ብለን እንድንል ወደ ድምዳሜ ያመጣናል። ይሄ ወዳጆቼ ልንክደው የማንችለው ሐቅ ነው። እኔ ብዙ ጊዜ በሶስት ነገር ነው የማረጋግጠው። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንዴት ይሆናል? የእግዚአብሔር ልጅ እግዚአብሔር እንዴት ይሆናል? ሆነ። ማብራራት ቢቻልም ይሄ ልንክደው የማንችለው ሐቅ ነው። ስለዚህ ለአብርሃም የተገለጠለት መልከ ጸዴቅ ክርስቶስ ኢየሱስ እንደነበረ ብዙዎች ምሁራን ይስማማሉ፣ እኔም እስማማለሁ። ለምን ሲባል በምክንያት የዚህ ምክንያት የእግዚአብሔር ቃል አሁን ባነበብኩት በዚህ በዕብራውያን 7 ከቁጥር 1 ጀምሮ እስከ 3 ባለው ላይ እናትና አባት የለውም ይላል። ወዳጆቼ ኢየሱስ ክርስቶስ ቅድመ ዓለም ከእግዚአብሔር እንደተወለደ እናውቃለን። አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ አሁን ዕብራውያን ምዕራፍ 5 ላይ እንዳያችሁት፣ መዝሙር 109ም ላይ እንዳያችሁት እግዚአብሔር ኢየሱስ ክርስቶስን ቅድመ ዓለም ከእግዚአብሔር እንደተወለደ ድህረ ዓለም ከድንግል ማርያም እንደተወለደ ሥጋ ለብሶ እንደተወለደ መጽሐፍ ቅዱስ ይናገራል። ስለዚህ እናትና አባት የሌለው ኢየሱስ ክርስቶስ ነው በለበሰው ሥጋ ሳይሆን በመለኮታዊነቱ። ምክንያቱም እናትና አባት የለውም ማለት የተፈጥሮ እናትና አባት የሉትም ማለት ነው። መልከ ጸዴቅ የተፈጥሮ እናትና አባት አሉት። ሁለተኛው ለሕይወቱ ጥንት የለውም ሲል ጥንት ማለት አሁን ካለንበት ወይም ኢየሱስ ክርስቶስ ካህን ከሆነበት በፊት ያለው ነው። ስለዚህ ኢየሱስ ክርስቶስ ለሕይወቱ ጥንት የሌለው አልፋና ኦሜጋ ፊተኛና ኋለኛ የሆነው መልከ ጸዴቅ ሳይሆን ኢየሱስ ክርስቶስ ነው። ለሕይወቱ ፍጻሜ የለውም፣ ጥንት የለውም፣ ፍጻሜ የሌለው ጥንት የሌለው ኢየሱስ ክርስቶስ ነው። ይሄ ወዳጆቼ የሚያመለክተው ኢየሱስ ክርስቶስን ነው። ሌላው መለኮታዊ መገለጥ ስድስተኛ ልትሉ ትችላላችሁ። መልከ ጸዴቅና ኢየሱስ ክርስቶስ አንድ አይደሉም። ብዙ ሰው መልአክ ነው ይሄ መልከ ጸዴቅ ስለሚሉ፣ ብዙ ሰው ይሄ መልከ ጸዴቅ ኢየሱስ ነው አንድ ናቸው ስለሚሉ አንድ አይደሉም። ምክንያቱም ከክርስቶስ ኢየሱስ ሌላ ዘላለማዊ ስለሌለ። እውነት ነው፣ አንድ ሰው በኢየሱስ ክርስቶስ ሲያምን ንስሐ ሲገባ ዘላለማዊ ሊሆን ይችላል፣ ቢሞትም ይነሳል። ኢየሱስ ክርስቶስ ብቻ ነው ዘላለማዊ፣ ሌላ ዘላለማዊ ስለሌለ
መልከ ጼዴቅና ኢየሱስ ክርስቶስ እኩል ዘላለማዊ ሊሆኑ አይችሉም። ሌላኛው መለኮታዊ መገለጥ ሁለቱ የተለያዩ ናቸው። ለምን ሲባል በሰማይ ሁለት ሊቀ ካህን የለም፣ በአዲስ ኪዳን ሁለት ሊቀ ካህን የለም። ስለዚህ ለመልከ ጼዴቅ የተነገረው ለኢየሱስ ክርስቶስ የተነገረ ምስጢር ስለሆነ ሌላውና የመጨረሻው መለኮታዊ መገለጥ መልከ ጼዴቅ የሳሌም ንጉሥ ይለዋል። ይሄ ሳሌም የሚለው ኢየሩሳሌም ከሚለው የመጣ ነው። ዳዊት በአንድ ወቅት ኢየሩሳሌምን ተዋግቶ እንደያዘና ኢየሩሳሌም ብሎ ስለያዛት ከዛች ከተማ የመጣ የሳሌም ንጉሥ ይባላል። ዞሮ ዞሮ መልከ ጼዴቅ ማለት ትርጉሙ የጽድቅ ንጉሥ ነው። ኢየሱስ ክርስቶስ የጽድቅ ንጉሥ ነው። ክብር ለኢየሱስ ይሁን። እንደገናም ደግሞ የጽድቅ ንጉሥ ነው። ኢየሱስ ክርስቶስ የሰላም ንጉሥ ነው። ኢየሱስ ክርስቶስ የጽድቅ ንጉሥ ነው። ዕብራውያን 6 ከ16-21 ልታዩት ትችላላችሁ። ምናልባት ዛሬ ወደምናየው ወሳኝ ምዕራፍ ዕብራውያን 6 ላይ ከ16-21 ያለውን እሱን እናያለን። ሰዎች ከእነርሱ በሚበልጠው ይምላሉና ለማስረዳትም የሆነው መሐላ የሙግት ፍጻሜ ይሆናል። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱን እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። አንዱ የሰው ድርሻ ይሄ ነው ይልና ይህም ተስፋ እንደ ነፍስ መልህቅ አለን። ዛሬ እህቴ የምትሰሚኝ የምታየኝ ወንድሜ አባቴና እናቴ ማታምኑ ሰዎች በደንብ ስሙኝ። ይህም ተስፋ እንደ ነፍስ መልህቅ ይላል። መልህቅ ምንድን ነው? እርሱም እርግጥና ጽኑ የሆነ ወደ መጋረጃው ውስጥ የገባ ነው። በዚያም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆነ ይላል። ለዚህ ነው ርዕሴን ኢየሱስ ክርስቶስ የነፍሳችን የሕይወታችን የመንፈሳችን ሊቀ ካህንና የነፍሳችን መልህቅ ነው ያልኩት። ምንድነው መልህቅ ማለት? መልህቅ ማለት መርከቦች ወደ ወደብ ሲደርሱ ወደ ታችኛው ክፍል ንፋስ እንዳያናውጣቸው ማዕበል እንዳያናውጣቸው የሚወረወር ችካል ነው። እሱ ሲቸከል መርከቧ ትጸናለች፣ ቀጥ ብላ ትቆማለች። ምናልባት ጊዜ ካለን ምንድነው ጽናት? በምንድነው መጽናት ያለብን? ለምንድነው የምንጸናው? የመጽናት ግቡ ምንድነው? ወዳጆቼ በዚህ አስቸጋሪ የነውጥ ዘመን፣ ክፉ ዘመን፣ ምስቅልቅል ዘመን በምን ጉዳይ ነው መጽናት ያለብን? የሚያጸና ማን ነው የሚለው እናየዋለን። ግን ኢየሱስ ክርስቶስ ሊቀ ካህኔ ነው ስል የነፍሴ መልህቅ ነው፣ ያንቺ የነፍስሽ መልህቅ ነው። እንዳትናወጪ አውሎ ንፋስ፣ በትምህርት ነፋስ፣ የተለያየ መከራ ነፋስ እንዳይወስደን ለዕብራውያን እንደተጻፈ ኢየሱስ ክርስቶስ የነፍስሽ መልህቅ ነው፣ የነፍሶ መልህቅ ነው፣ የነፍሴ መልህቅ ነው። ወደዚህ መልህቅ ነው የምንጠራውት። ስለዚህ አሁን እያየኸኝ ያለው ወንድሜ፣ እያያችሁኝ ያላችሁ ሰዎች አንድ ነገር ነግራችኋለሁ። ወደዚህ ወደ ነፍሳችሁ መልህቅ ወደ ኢየሱስ ክርስቶስ ኑ። እንዴት? በንስሐ ከኔ ጋር እንጸልያለን። እግዚአብሔር ሆይ አንተ የነፍሴ ሊቀ ካህን ነህ፣ የነፍሴ መልህቅ ነህ። ወደ አንተ እመጣለሁ፣ ወደ መልህቄ እመጣለሁ፣ ወደ አጽናኜ እመጣለሁ። በኢየሱስ ክርስቶስም አሜን። አሁን ያየነው እስካሁን ያየነው አንደኛው ትርጉሙን ያየነው ኢየሱስ ክርስቶስ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ካለ በኋላ መልከ ጼዴቅ እናትና አባት እንደሌለው
ለዘመኑ ጥንትና ፍጻሜ እንደሌለው ሲናገር ለኢየሱስ ክርስቶስ እንደሆነ እሱን አይተናል። እንዴት ልንክደው ማንችለው ሐቅ ስለሆነ የሚያስኬደው ሊቀ ካህን ኢየሱስ ክርስቶስ ስለሆነ ማረጋገጫው መጽሐፍ ቅዱስ የዕብራውያን መጽሐፍ ቅዱስ የሚናገሩት ስለ ኢየሱስ ክርስቶስ ስለሆነ አሁን እናነጻጽረው። የኢየሱስ ክርስቶስ ሊቀ ክህነትና የብሉይ ኪዳን ሊቀ ካህናት የመጀመሪያው የአሮን ካህናት መስዋዕት በተደጋጋሚ ሲያቀርቡ ኢየሱስ ክርስቶስ ግን ለአንዴና ለዘላለም የራሱን ደም አቀረበ። ወዳጆቼ የብሉይ ኪዳን መስዋዕት አዲስ ኪዳን ሊቀ ካህን የሚያቀርበው ካህናት የሚያቀርቡት መስዋዕት የፍየሎችና የጥጆች ነው። ኢየሱስ ክርስቶስ ግን የራሱን ደም ነው ያቀረበው። የብሉይ ኪዳን መስዋዕት ሊቀ ካህን የሚያቀርበው በተደጋጋሚ ነው፣ በየቀኑ ነው። ብዙ አይነት መስዋዕቶች እንዳሉ ባለፈው ከመስዋዕት ጋር አይተናል። አሁን በአዲስ ኪዳን በተደጋጋሚ መስዋዕት ማቅረብ አያስፈልግም። ያ ማለት ግን ሰውነታችንን፣ ነፍስ፣ መንፈስ፣ ስጋችንን ዕለት ዕለት ዘወትር ሁሉ ጊዜ ክርስቶስ እስኪመጣ እናቀርባለን። ሮሜ 12 ላይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ ስለሚል ሌላኛው ልዩነት ወይም መሳሰል የብሉይ ኪዳን ካህናት ያለ መሐላ ካህናት ሲሆኑ ኢየሱስ ክርስቶስ ግን በመሐላ ነው ሊቀ ካህን የሆነው። ይህንንም መሐላ ወዳጆቼ በመልህቅ ነው። ስለዚህ የብሉይ ኪዳን ካህናት ያለ መሐላ ነው ካህን የሆኑት። ኢየሱሴ ሊቀ ካህን የሆነው በመሐላ ነው። መሐላ ምንድን ነው? ጽናት ነው። መሐላ ምንድን ነው? ቃል ኪዳን ነው። መሐላ ምንድን ነው? ውል ነው፣ ማረጋገጫ ነው። ስለዚህ እቴ ማረጋገጫ የሆነ ጽኑ የሆነ ሊቀ ካህን ኢየሱስ አለሽ፣ ኢየሱስ አለኝ። ክብር ለኢየሱስ ይሁን። ሌላኛው ንጽጽር የብሉይ ኪዳናትና የክርስቶስ ኢየሱስ ክህነት የኢየሱስ ክርስቶስ ክህነት ለአንድ ዘመን ነው። የኢየሱስ የሊቀ ክህነት ለዘላለም ነው። የብሉይ ኪዳን ካህናት ለአንድ ሕዝብ ነው፣ ለእስራኤላውያን ነው። ይሄኛው ግን ከነገድ፣ ከወገን፣ ከቋንቋ፣ ከሕዝብ የሚዋጅ ሊቀ ካህን ነው። የአንድ ሕዝብ አይደለም፣ ለብዙ ሕዝብ ነው። ምናልባትም በሱ ለሚያምኑ ሰዎች ነው። ለአንድ ነገድ አይደለም፣ ለሕዝብ ነው። የተገደበ አይደለም። የብሉይ ኪዳን ካህናት ሊቀ ክህነት የተገደበ ነው፣ ገደብ አለው። የኢየሱስ የሊቀ ክህነት ግን ገደብ የለውም። ወዳጆቼ ለዓለም ሕዝብ ሁሉ ነው። ስለዚህ የዓለም ሕዝብ የምታዩ፣ የምትሰሙ፣ የምታደምጡ የኢየሱስ ክርስቶስ ክህነት የተገደበ አይደለም፣ የአንድ ዘመድ አይደለም። ለእርሶ ነው፣ ላንተ ነው፣ ላንቺ ነው። ሌላኛው የኢየሱስ ክርስቶስ ያገለገለው በእውነተኛይቱ ድንኳን ነው። ወዳጆቼ በመጀመሪያይቱ ድንኳን ነው፣ በእውነተኛይቱ ድንኳን ነው። በሰው ሳይሆን በጌታ የተተከለች ነች። ያ ማለት አንተና እኔ ነኝ። እውነተኛ ድንኳን ወዳጆቼ እኛ ነን። ኢየሱስ ክርስቶስ እያገለገለ ያለው ደሙን ይዞ በገባበት በአብ ቀኝ ባለው በሰማያዊ መቅደስ ነው። ቦታውን ጭምር ይናገራል ወዳጆቼ። ሌላኛው የኢየሱስ ክርስቶስ ሊቀ ክህነት እንደ መልከ ጸደቅ ለዘላለም ካህን ነህ ስለተባለ ወሰን የሌለው ሊቀ ክህነት ነው። የብሉይ ኪዳን ሊቀ ካህናት ወሰን አለው፣ ድንበር አለው፣ አጥር አለው። የኢየሱስ ክርስቶስ ሊቀ ክህነት ግን ወሰን የሌለው ለዘላለም ነው። ሌላው እንደ መልከ ጸደቅ ከሁሉም ቀዳሚ የነበረ ነው። ሌላኛው ሊቀ ካህናት በዓመት የሌላውን ደም ይዞ ነው የሚቀርበው። የብሉይ ኪዳን ሊቀ ካህናት የሌላውን ደም ይዘው ነው የሚቀርቡት፣ የራሳቸውን ደም አይደለም። ኢየሱስ ክርስቶስ ግን የራሱን ደም ነው። ወዳጆቼ በደሙ እንዳትቀልዱ። ዛሬ ወደዚህ ደም ነው የምንጠራችሁ፣
ወደዚህ ሊቀ ካህን ነው የምንጠራችሁ። እንዴት ደስ ይላል ሊቀ ካህን ብለን ስንል ይዞ ወደ ቅድስት ገባ። ይሄ ነው ልዩነቱ። ክርስቶስ በእጅ ሳይሆን በእግዚአብሔር ወደ ተሰራች፣ ቅድም ወደ ሰማያዊቱ ድንኳን ነው ያልነው። አሁን በእጅ ሳይሆን በእግዚአብሔር ወደ ተተከለች። የብሉይ ኪዳኑ በእጅ ነው፣ የእግዚአብሔር የሊቀ ካህኑ የኢየሱስ ክርስቶስ ግን በእግዚአብሔር ወደ ተሰራ ነው። በእግዚአብሔር የተሰራሽ ነሽ፣ በእግዚአብሔር የተሰራህ ነህ። ወደዚህ ነው ኑ የምንላችሁ። ሌላኛው ንጽጽር የክርስቶስ መስዋዕትነት ከብሉይ ኪዳን የእንስሳት መስዋዕትነት በእጅጉ ይበልጣል። ሌሎች ከሌዋውያን ነገድ ሲሆኑ ኢየሱስ ክርስቶስ ግን ከይሁዳ ነገድ የሆነው አንበሳ ሊቀ ካህን ነው። የብሉይ ኪዳን ሕግ ሲለወጥ ክህነቱ ተለውጧል። ወዳጆቼ ዕብራውያን ላይ እንደዛ ነው የሚለው። ክህነቱ ተለውጧል። ክህነቱ ተለውጧል። ሌላው ክርስቶስ ሊቀ ካህን የሆነው ኢየሱስ ክርስቶስ ብቸኛ የአዲስ ኪዳን ሊቀ ካህን ነው። እስካሁን ያየነው የመልከ ጼዴቅንና የኢየሱስ ክርስቶስን ሊቀ ክህነት ነው። አሁን ለሁለተኛ ጊዜ ያየነው የብሉይ ኪዳኑ ሊቀ ክህነትና የአዲስ ኪዳኑ ሊቀ ካህን የኢየሱስ ሊቀ ካህንን ንጽጽር ነው። ለመሆኑ ኢየሱስ ክርስቶስ ለምን ሊቀ ካህን ሆነ? ቀደም እንዳልነው ሰው የሆነ ሊቀ ካህን ስለሚያስፈልግ ነው። የሊቀ ካህን ሥራ መባንና መስዋዕትን ማቅረብ ነው። ኢየሱስ ደሙን እንዲያቀርብ ነው ሰው የሆነው። የመጀመሪያው ኢየሱስ ክርስቶስ ሊቀ ካህን የሆነበት ምክንያት ስለ ኃጢአት መባንና መስዋዕትን ለእግዚአብሔር ማቅረብ ነው። ቅድም ዕብራውያን ምዕራፍ 5 ከ1 እስከ 5 አይተነዋል። ሁለተኛው ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሊሆን ነው። ኢየሱስ ክርስቶስ ያዘዘህ፣ ያዘዘሽ፣ ያዘዘዎት ምንድን ነው? ዕብራውያን 5:10 ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይልና ከተፈጸመ በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት የዘላለም መዳን ምክንያት ሆነላቸው ይላል። እህቴ ዛሬ እንድትታዘዥ ይጠይቅሻል ኢየሱስ ክርስቶስ ሊቀ ካህን ኢየሱስ። ወንድሜ እንድትታዘዝ ይጠይቅሃል። ምንድን ነው ይሄ ያዘዘን? በእኔ የሚያምን የዘላለም ሕይወት አለው፣ በእኔ የማያምን የዘላለም ሕይወት የለውም። የኢየሱስ ትእዛዝ ይሄ ነው። እኔ ሕይወትና ትንሣኤ ነኝ፣ የሚያምንብኝ ቢሞት እንኳ ለዘላለም ምን ይሆናል? እኔ መንገድና እውነት ሕይወትም ነኝ። የኢየሱስ ትእዛዝ ልብ አድርግ። ኢየሱስ ክርስቶስ ምንድን ነው ያዘዘው ካልክ፣ ለሚታዘዙለት የዘላለም መዳን ምክንያት ከሆነላቸው ምንድን ነው ያዘዘው ኢየሱስ? እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔ የዓለም ብርሃን ነኝ፣ የሚከተለኝ ብርሃን ይሆንለታል። እኔ የሕይወት እንጀራ ነኝ፣ የሚበላኝ የዘላለም ሕይወት ይሆንለታል። ዛሬ እንድትታዘዝ እግዚአብሔር ይርዳህ። የምትታዘዝ ከሆነ ወዳጄ፣ በዚህ አጋጣሚ የምታየኝ፣ የምታደምጠኝ፣ የምትሰማኝ ወዳጄ ከኔ ጋር አጭር ጸሎት እንጸልያለን። እግዚአብሔር ሆይ ለምታዘዘው ለኔ የዘላለም መዳን ምክንያት እንደሆንክ ሰምቻለሁ፣ አውቄያለሁ። ዛሬ እታዘዛለሁ። ዛሬ ንስሐ ገባለሁ። ዛሬ ባንተ ሊቀ ካህንነት አምናለሁ። ስለ ሰማኸኝ አመሰግንሃለሁ በኢየሱስ ክርስቶስ ስም። ሌላኛው ሶስተኛው ኢየሱስ ክርስቶስ ለምን ሊቀ ካህን ሆነ? ስለ እኛ፣ ስለ አንተ፣ ስለ አንቺ እኛን ወክሎ መንግሥተ ሰማያት እንድንገባ እንደገባ የሌላውን ደም ይዞ በዓመት ወደ ቅድስተ ቅዱሳን መግባት ነው። ወዳጆቼ እኛን ወክሎ ነው ኢየሱስ ክርስቶስ ሊቀ ካህን የሆነው። ዕብራውያን 6 በዚያም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህን የሆነው ስለ እኛ ቀዳሚ ሆኖ ገባ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ወደ ቅድስት አልገባምና፣
ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ኢየሱስ ሊቀ ካህን የሆነው ስለ እኔና ስለ እናንተ ወዳጆቼ ይታይ ዘንድ ነው። ኢየሱስ ለምን ሊቀ ካህን ሆነ? አራተኛው በብሉይ ኪዳን የካህናት ሥራ በሕዝቡና በእግዚአብሔር መካከል መካከለኛ መሆን እንደነበረ ኢየሱስ በእግዚአብሔርና በሰው መካከል መካከለኛ ሆነ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንግዲህ ጸጥና ዝግ ብለን እንድንኖር ልመናና ምልጃ ስለ ነገሥታት፣ ስለ መኳንንት፣ ስለ ሰዎች ሁሉ እንዲደረግ ከሁሉ በፊት እመክራለሁ። ይህም በእግዚአብሔር ዓይን መልካምና ደስ የሚያሰኝ ነውና በእግዚአብሔርና በሰው መካከል አንድ አለ። ወዳጆቼ መልከ ጸዴቅ አይደለም ያልነው ቅድም፣ አንድ አለ በሰውና በእግዚአብሔር መካከል፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ይለዋል። ስለዚህ ኢየሱስ መካከለኛ ሊቀ ካህን ነው። ሊቀ ካህን መካከለኞች ናቸው። ሰውንና እግዚአብሔርን የሚያቀራርቡ ናቸው። ስለ ሰው ኃጢአት መስዋዕትና መባን የሚያቀርቡ ናቸው። ስለዚህ ኢየሱስ ክርስቶስ ለምን ሊቀ ካህን ሆነ ብለህ ካልከኝ ኢየሱስ ክርስቶስ በእግዚአብሔርና በእኛ መካከለኛ ሊሆን፣ ወዳጄ መካከለኛ አለ፣ እህቴ መካከለኛ አለ። ኢየሱስ ክርስቶስ ነው እሱ መካከለኛው። ሌላኛው ኢየሱስ ክርስቶስ ለምን ሊቀ ካህን ሆነ? በብሉይ ኪዳን ክህነት ሕግ ፍጹም ብቁ ስላልነበረ የአዲስ ኪዳን ክህነት ፍጹም መሆን ስለነበረበት። አዲስ ኪዳን ክህነቱ ፍጹም ነው፣ መስዋዕቱ ፍጹም ነው፣ ሕጉ ፍጹም ነው። የብሉይ ኪዳኑ ፍጹም ስላይደል እንዲያውም ምን ይላል? ኤርምያስ 31:31 ላይ ከሕዝቤ ጋር አዲስ ኪዳን የምገባበት ወራት ይመጣል፣ ይህም አዲስ ኪዳን ይላል። ወዳጆቼ በሕጌ ስላልጸኑ ቸል አልኳቸው። ስለዚህ አዲስ ኪዳን የምገባበት ወራት ይመጣል። ስለዚህ የአዲስ ኪዳኑን ሕግ ፍጹም ለማድረግ ኢየሱስ ክርስቶስ የአዲስ ኪዳን ካህን ሆነ። እንግዲህ ሕዝቡ በሌዊ ክህነት የተመሰረተ ሕግ ተቀብለዋልና በዚያ ክህነት ፍጹምነት የሚገኝ ቢሆን ኖሮ፣ የብሉይ ኪዳን ካህናት ፍጹም ቢሆኑ ኖሮ ወዳጆቼ ሊቀ ካህኑ መልከ ጼዴቅ ፍጹም ቢሆን ኖሮ፣ የአሮን ክህነት ፍጹም ቢሆን ኖሮ የኢየሱስ ክህነት ሊቀ ክህነት አያስፈልግም ነበር። የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል? በማያልፍም ሕይወት ኃይል እንጂ በሥጋ ትእዛዝ ሕግ ሌላ ካህን በመልከ ጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው